የማንቸስተር ዩናይትዱ አማካይ ብሩኖ ፈርናንዴስ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ሽልማትን አሸናፊ መሆኑ ይፋ ሆኗል። የፖርቱጋሉ ኮከብ የአርሰናሉ ዴክላን ራይስ እና የማንቸስተር ሲቲውን ኤርሊንግ ሃላንድን በመብለጥ የ2025-26 የውድድር ዘመን የፉትቦል ራይተርስ አሶሲዬሽንስ ፉትቦለር ኦፍ ዘ ይር አዋርድ ተሸላሚ ሆኗል። ከ900 በላይ የእንግሊዝ እግር ኳስ ጸሐፊዎች ወይም ጋዜጠኞች በሰጡት ድምፅ መሰረት ብሩኖ ፈርናንዴስ አንደኛ ሲሆን 45 በመቶ ድምፅ ማግኘት ችሏል። የአርሰናል አማካይ ዴክላን ራይስ ከብሩኖ ፈርናንዴስ በ28 ድምፅ ብቻ አንሶ ሁለተኛ ደረጃን ይዟል። የፕሪሚየር ሊጉን ከፍተኛ ጎል አስቆጣሪነት እየመራ የሚገኘው የማንቸስተር ሲቲው ኤርሊንግ ሃላንድ ደግሞ ሶስተኛ ደረጃን ይዞ ጨርሷል። ብሩኖ ፈርናንዴስ ዘንድሮ በፕሪሚየር ሊጉ 19 ግብ የሆኑ ኳሶችን አቀብሏል። በዚህም ከቲየሪ ኦንሪ እና ኬቪን ደብሩይነ 20 አሲስት እኩል ለመሆን አንድ ኳስ ማቀበል ብቻ ይቀረዋል። እንግዲህ ሪከርዱን ለመስበር ደግሞ 2 አሲስት ማድረግ ይጠበቅበታል። ዛሬ ማንቸስተር ዩናይትድ ከሰንደርላንድ የሚያከናውንን ጨዋታ ጨምሮ በአጠቃላይ 3 ቀሪ ጨዋታዎች አሉት ብሩኖ ይሄንን ሪከርድ ለመስበር። ከዛ በተጨማሪ የማንቸስተር ዩናይትዱ አምበል ዘንድሮ በፕሪሚየር ሊጉ በአጠቃላይ 32 ጨዋታዎችን አከናውኗል። በእነዚህ ጨዋታዎች 8 ጎሎችን አስቆጥሮ 19 ግብ የሆኑ ኳሶችን አመቻችተው ማቀበል ችሏል። ከሽልማቱ በኋላ የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ብሩኖ ፈርናንዴስ ይሄ ሽልማት ይገባዋል የሚል አስተያየትን ሰጥቷል። ብሩኖ በተለይ የሩበን አሞሪም ስንብት ተከትሎ ማይክል ካሪክ በጊዜያዊነት ወደ ማንቸስተር ዩናይትድ ከመጣ ወዲህ የፈጠራ አቅሙ ይበልጥ ከፍ ብሏል። ክለቡም ከ14 ጨዋታዎች 10 ጨዋታዎችን አሸንፏል። 3 ጨዋታ እየቀረውም ማንቸስተር ዩናይትድ ከ2 ዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ መመለሱን ማረጋገጡ ይታወሳል። ብሩኖ በሩበን አሞሪም ስር የጥልቅ አማካይ ሚና ይሰጠው እንደነበር ይታወቃል። ከካሴሚሮ ጎን ነበር የሚሰለፈው። ማይክል ካሪክ ከመጣ በኋላ ግን ይሄ ፖርቱጋላዊ አማካይ የ10 ቁጥር ነፃ ሚና ተሰጥቶታል። ከጀርባው ብዙ የመከላከል ስራ አይጠበቅበትም። በተለይ ካሴሚሮ እና ኮቢ ማይኖ የመከላከሉን ስራ ይሰራሉ። ለተከላካይ ክፍል ሽፋን መስጠት፣ ኳሱን ማደራጀት ይሰራሉ። ስለዚህ ብሩኖ ትኩረቱ እድሎችን መፍጠር፣ ጎሎችን ማስቆጠር እንደዚሁም ማጥቃቱን በበላይነት መምራት ብቻ ሆኗል። ይሄ ደግሞ በእጅጉ የተስማማው ሚና ሆኗል። ዌይኒ ሩኒ በ2010 እንደ አውሮፓውያን አቆጣጠር የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ሽልማትን ካሸነፈ ወዲህ ብሩኖ ፈርናንዴስ ይህንን ሽልማት ያሸነፈ የማንቸስተር ዩናይትድ የመጀመሪያው ተጫዋች መሆን ችሏል። የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ሽልማት በ1947-48 የውድድር ዘመን ከተጀመረ ወዲህ ይህንን ሽልማት በማሸነፍ ብሩኖ ፈርናንዴስ 9ኛው የማንቸስተር ዩናይትድ ተጫዋች ሆኗል። አይርላንዳዊው ጆኒ ካሬ ሽልማቱን ያሸነፈ የመጀመሪያው የማንቸስተር ዩናይትድ ተጫዋች ነው። ከሱ በኋላ ሰር ቦቢ ቻርልተን በ1966፣ ጆርጅ ቤስት በ1968፣ ኤሪክ ካንቶና በ1996፣ ሮይ ኪን በ2000፣ ቴዲ ሸሪንግሃም በ2001፣ ክርስቲያኖ ሮናልዶ ደግሞ በተከታታይ 2 ጊዜ በ2007 እና በ2008 እንደዚሁም ቅድም እንዳልኩት ዌይኒ ሩኒ በ2010 የዓመቱ የእግር ኳስ ጸሐፊዎች ማህበር የፕሪሚየር ሊጉ ኮከብ ተጫዋች ተብለው የተሸለሙ የማንቸስተር ዩናይትድ ተጫዋቾች ናቸው። እንደ ኦፕታ ቁጥራዊ መረጃ ከሆነ ብሩኖ ፈርናንዴስ ዘንድሮ በፕሪሚየር ሊጉ እስካሁን በተሰለፈባቸው 32 የፕሪሚየር ሊግ ጨዋታዎች 120 የግብ ዕድሎችን መፍጠር ችሏል። ይሄ ደግሞ በሊጉ ቀዳሚ ተጫዋች ያደርገዋል። ወደ ፕሪሚየር ሊጉ ከመጣ ወዲህ ከ5ቱ የውድድር ዘመናት በ4ቱ የፕሪሚየር ሊጉ ቀዳሚ የግብ ዕድል ፈጣሪ ተጫዋች ይሄ ፖርቱጋላዊ መሆኑም የተረጋገጠ ሆኗል። ከወዲሁ በ2021-2022 የውድድር ዘመን ብቻ ፈርናንዴስ በሊቨርፑሉ ትሬንት አሌክሳንደር አርኖልድ ተበልጧል። አርኖልድ የበለጠውም በአንድ የግብ ዕድል ነበረ። ትሬንት በወቅቱ 90 የግብ ዕድሎችን ሲፈጥር ብሩኖ ፈርናንዴስ 89 የግብ ዕድሎችን እንደፈጠረ መረጃዎች ያሳያሉ። የብሩኖ የዘንድሮውን የግብ ዕድሎች ፈጠራ ቁጥሮች ከሌሎች ተጫዋቾች ጋር ስናነጻጽር ብሩኖ 120 የግብ ዕድሎችን ፈጥሯል። ዶሚኒክ ሰቦዝ ላይ የሊቨርፑሉ ተጫዋች ሁለተኛ ደረጃ ላይ ይገኛል። ይሄ ሃንጋራዊ ተጫዋች የፈጠረው የግብ ዕድል ግን ኦልሞስት ከብሩኖ በግማሽ ያነሰ 65 የግብ ዕድሎችን ብቻ ነው የፈጠረው። ብሩኖ 120 ነው የፈጠረው። የቼልሲው አማካይ ኤንዞ ፈርናንዴዝ 64 ዕድሎችን ፈጥሯል። የአርሰናሉ ዴክላን ራይስ 61 የግብ ዕድሎችን ፈጥሯል። አምስተኛ ላይ የሊድስ ዩናይትዱ ጀርመናዊ አማካይ አንቶን ስታች 61 የግብ ዕድሎችን ፈጥሯል። ፍሎሪያን ቪርትስ የሊቨርፑል 60 የግብ ዕድሎችን ፈጥሯል። ቡካዮ ሳካ 57 ዕድሎችን ፈጥሯል። ራያን ቼርኪ 56 የግብ ዕድሎችን የፈጠሩ ተጫዋቾች ናቸው። ስለዚህ ብሩኖ ፈርናንዴስ በርቀት የፕሪሚየር ሊጉ ምርጡ የግብ ዕድል ፈጣሪ መሆኑን አረጋግጧል።
የኖቲንጋም ፎረስቱ አማካይ ሞርጋን ጊብስ ዋይት የእንግሊዝ ፕሪምየር ሊግ የሚያዝያ ወር ኮከብ ተጫዋች ተብሎ ተመርጧል። ጊብስ ዋይት በሚያዝያ ወር በ3 ጨዋታዎች 4 ጎሎችን አስቆጥሮ አንድ ግብ የሆነ ኳስ አመቻችቶ ማቀበል ችሏል። በተለይ ኖቲንጋም ፎረስት በርንሌይን 4-1 ባሸነፈበት ጨዋታ ላይ በ15 ደቂቃዎች ውስጥ ፈጣን ሃትሪክ መስራት ችሏል። ከዛ በተጨማሪ ሰንደርላንድን 5-0 ባሸነፉበት ጨዋታ ላይ አንድ ጎል አስቆጥሮ አንድ ግብ የሆነ ኳስ አመቻችቶ አቀብሏል። የኖቲንጋም ፎረስቱ አምበል በፕሪሚየር ሊጉ የወሩ ኮከብ ተጫዋች ተብሎ ሲመረጥ ይሄ ለመጀመሪያ ጊዜ ሆኗል። ከዛ በተጨማሪ ክሪስ ውድ በጥቅምት 2024 የፕሪሚየር ሊጉ የወሩ ኮከብ ተብሎ ከተመረጠ ወዲህ ሞርጋን ጊብስ ዋይት ሽልማቱን ያሸነፈ ሁለተኛው የኖቲንጋም ፎረስት ታሪካዊ ተጫዋች መሆን ችሏል። በአሰልጣኞች የማንቸስተር ሲቲው ፔፕ ጓርዲዮላ የወሩ ኮከብ ሆኗል። በየካቲት ወር የወሩ ኮከብ የነበረው ፔፕ ጓርዲዮላ ዘንድሮ ለሁለተኛ ጊዜ ተሸላሚ ሆኗል። ማንቸስተር ሲቲ በሚያዝያ ወር ከአርሰናል፣ ከቼልሲ እንዲሁም ከበርንሌ የነበሩበትን ወሳኝ ጨዋታዎች አሸንፏል። አሰልጣኝ ፔፕ ጓርዲዮላ የፕሪሚየር ሊጉ የወሩ ኮከብ አሰልጣኝ ተሸላሚ ሲሆን በአጠቃላይ ለ13ኛ ጊዜ ሆኗል። ይሄ ደግሞ በፕሪሚየር ሊጉ ታሪክ ከሰር አሌክስ ፈርጉሰን 27 የወሩ ኮከብ ሽልማት፣ ከቀድሞ የአርሰናል አሰልጣኝ አርሰን ቬንገር 15 ጊዜ የወሩ ኮከብ አሰልጣኝነት ሽልማት በመቀጠል ፔፕ ጓርዲዮላ በ13 ጊዜ ሽልማት ሶስተኛ ደረጃ ላይ ተቀምጧል። የወሩ ምርጥ ጎል ሽልማትን የብራይተኑ ካሩ ሚቶማ አሸንፏል። ጃፓናዊው የመስመር ተጫዋች ብራይተን ከቶተንሃም 2-2 በተለያዩበት ጨዋታ ላይ በቮሊ በጣም አስደናቂ ጎል አስቆጥሮ ነበር። ሪያል ማድሪድ አሰልጣኝ ጆዜ ሞሪኒሆን በድጋሚ ለመቅጠር ከወኪላቸው ጆርጌ ሜንዴስ ጋር ንግግር መጀመሩን ዘ አትሌቲክ አስነብበዋል። ፖርቱጋላዊ አሰልጣኝ ወደ ማድሪድ የመመለስ ከፍተኛ ፍላጎት እንዳላቸውም እየተገለጸ ይገኛል። ጆዜ በቤንፊካ እስከ 2027 የሚያቆይ ውል አላቸው። ስለዚህ ሪያል ማድሪድ ሞሪኒዮን የሚፈልግ ከሆነ ውል ማፍረሻቸውን 3 ሚሊዮን ዩሮ ለፖርቱጋሉ ክለብ መክፈል ይጠበቅበታል። ሪያል ማድሪድ እስካሁን ከሞሪኒዮ ወኪል ጋር እንጂ ከቤንፊካ ጋር ወይም የክለብ ለክለብ ድርድር ስለመጀመሩ የተዘገበ ነገር የለም። ቤንፊካ በነገራችን ላይ ሞሪኒሆን እዛው ለማቆየት አዲሱን ለማቅረብ ስለማቀዳቸውም እየተነገረ ነው የሚገኘው። ምክንያቱም የቀድሞው የቼልሲ አሰልጣኝ በቤንፊካ ዘንድሮ ጥሩ ጊዜ እያሳለፉ ይገኛሉ። ምንም እንኳን በፖርቱጋል ፕሪሜራ ሊጋ ከመሪው ፖርቶ በ9 ነጥብ አንሰው ሁለተኛ ደረጃ ላይ ቢገኙም የጆዜ ቡድን በሊጉ እስካሁን በ32 ጨዋታዎች አልተሸነፈም። ከ32 ጨዋታዎች 10ሩን ጨዋታዎች አቻ በመለያየቱ ምክንያት እንግዲህ ከፖርቶ በ9 ነጥብ ርቀት ላይ ይገኛሉ። በሊጉ ብዙ ጎሎችን በማስቆጠርም 80 ጎሎችን ካስቆጠረው ስፖርቲንግ ሊዝበን በመቀጠል ቤንፊካ 69 ጎሎችን በማስቆጠር ሁለተኛ ደረጃ ላይ ይገኛል። ስለዚህ በመከላከል ጥበባቸው ብቻ ሳይሆን ማጥቃትም ላይ ጥሩ ቡድን እንደሰሩ የሚያሳይ ቁጥር ነው። ፖርቱጋላዊ አሰልጣኝ ከ2010 እስከ 2013 እንደ አውሮፓውያን አቆጣጠር በሪያል ማድሪድ አሰልጥነው እንዳሳለፉ ይታወቃል። በዚያ ቆይታቸውም 3 ዋንጫዎችን አሸንፈዋል። የስፔን ላሊጋ፣ የኮፓ ዴል ሬይ እና የስፔን ሱፐር ካፕ ዋንጫዎችን አሸንፈው እንደነበር ይታወሳል። እንግዲህ ሞሪኒሆ ወደ ሪያል ማድሪድ ከተመለሱ በክለቡ ስፖርታዊ ውሳኔዎች ላይ ሙሉ ቁጥጥር ወይንም ኃላፊነት እንዲኖራቸው ይፈልጋሉ የሚሉ ዘገባዎች ወጥተዋል። በተጨማሪም በተጫዋቾች ዝውውር ላይ ጠንካራ ተሳትፎ የማድረግ እቅድ አላቸው ተብሏል። በማድሪድ ቤት ተጫዋቾች ዝውውር ላይ የመጨረሻ ውሳኔ ሰጪው የክለቡ ፕሬዚደንት ፍሎረንቲኖ ፔሬዝ እንደሆኑ ይታወቃል። የተጫዋቾች ዝውውር ጉዳይ በጆዜ እና በፍሎረንቲኖ ፔሬዝ መካከል ልዩነት ሊፈጥር እንደሚችል እየተነገረ የሚገኝ ጉዳይ ነው። ሪያል ማድሪድ የ63 ዓመቱን ጆዜ ሞሪኒሆን መቅጠር ካልቻሉ ግን ሌሎች አማራጭ አሰልጣኞችን በእጩነት ዝርዝር ውስጥ ማስገባታቸውም ታውቋል። ማውሪሲዮ ፖቼቲኖ የቀድሞ የቶተንሃም አሰልጣኝ ከእጩዎቹ መካከል ናቸው። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕም እንደዚሁ ታጭተዋል። የወቅቱ የኤሲ ሚላን አሰልጣኝ ማሲሚሊያኖ አሌግሪ እና የፈረንሳይ ብሔራዊ ቡድን የወቅቱ አሰልጣኝ ዲዴ ዴሾ በሪያል ማድሪድ የአሰልጣኝ እጩነት ዝርዝር ውስጥ የሚገኙ አሰልጣኞች ናቸው። እዛው ሪያል ማድሪድ ቤት ስንቆይ የሰሞኑ አነጋጋሪ ትልቁ ጉዳይ የፌዴሪኮ ቫልቬርዴ እና የኦሬሊያን ሹዋሜኒ መጣላት ነው። ከዚህ ጉዳይ ጋር በተያያዘ እንግዲህ የሪያል ማድሪድ መልበሻ ክፍል አጠቃላይ ክለብ ውስጥም ቀውስ ውስጥ እንደሆኑ እየተነገረ ይገኛል። ይህንን ጉዳይ በተመለከተ ክለቡ ሪያል ማድሪድ ሁለቱ ተጫዋቾች ላይ የገንዘብ ቅጣት ማስተላለፉ ታውቋል። ቫልቬርዴ እና ሹዋሜኒ በቫልደቢባስ የልምምድ ማዕከል ውስጥ በፈጠሩት ጸብ ምክንያት ክለቡ የዲሲፕሊን ምርመራ ሲያካሄድ ቆይቶ እያንዳንዳቸው ላይ የ500,000 ዩሮ የገንዘብ ቅጣት ተጥሎባቸዋል። ስለዚህ ሁለቱ ተጫዋቾች በጋራ 1 ሚሊዮን ዩሮ በቅጣት መልክ ለሪያል ማድሪድ ይከፍላሉ ማለት ነው። በሁለቱ ተጫዋቾች መካከል ከተፈጠረው ችግር በኋላ ቫልቬርዴም ሹዋሜኒም
ክለቡን፣ የቡድን ጓደኞቻቸውን፣ የአሰልጣኝ ቡድን አባላት እንደዚሁም የክለቡን ደጋፊዎች በይፋ ይቅርታ መጠየቃቸውና ክለቡ የሚያሳልፈውን የትኛውንም የዲሲፕሊን ቅጣት ለመቀበል ፈቃደኛ መሆናቸውም ተገልጿል። የቹዋሜኒና የቫልቬርዴን ጸብ መግባት ተከትሎ ዩራጋዩ ጭንቅላቱ ላይ በመጎዳቱ ምክንያት ወደ ሆስፒታል ተወስዶ ነበር። ከኤል ክላሲኮ ጨዋታም ውጭ መሆኑ ተረጋግጧል። ከ10 እስከ 14 ቀናት ረፍት እንዲያደርግም ትዕዛዝ ተሰጥቶታል። ስለዚህ በኤል ክላሲኮ ላይ ቫልቬርዴን አንመለከተውም። ሻውሜኒ ግን ምናልባት የመሰለፍ ዕድል ሊሰጠው እንደሚችል መረጃዎች እየወጡ ይገኛሉ። ከዛ ውጭ ግን የኪሊያን ኤምባፔ ከጉዳት አገግመው ትላንት ከቡድኑ ጋር ልምምድ መስራቱም እንደዚሁ ተገልጿል። ፈረንሳዊው እሁድ ካምፕኑ ላይ ለሚካሄደው የኤል ክላሲኮ ጨዋታ ይደርሳል እየተባለ ነው የሚገኘው። ምናልባት በቋሚነት ባይጀምር እንኳን ተቀያሪ ወንበር ላይ ጨዋታው ሊጀምር እንደሚችል ተገልጿል። ኪሊያን ኤምባፔ ባለፈው ሳምንት ሪያል ማድሪድ ከሪያል ቤቲስ ባደረገው ጨዋታ ላይ ጉዳት ገጥሞት ነበር። ከዛ በኋላ ሎስ ብላንኮቹ በቪኒ ጁኒየር ጎሎች ኤስፓኞልን 2-0 ሲያሸንፍ ፈረንሳዊ ኮከብ አልተሰለፈም ነበር። ከዚህ ጋር በተያያዘ የማድሪድ ደጋፊዎች ኤምባፔ ጉዳት ላይ ሆኖ ማገገሙን ትቶ ከፍቅረኛው ጋር ለመዝናናት ወደ ጣሊያን ሄዷል በሚል ከፍተኛ ወቀሳና ትችት እየሰነዘሩበት ነበር የሚገኘው። የ27 ዓመቱ ኤምባፔ በኤል ክላሲኮ የሚሰለፍ ከሆነ በሪያል ማድሪድ መለያ 100ኛ ጨዋታውን የሚያከናውን ይሆናል። እንግዲህ የላሊጋው ጉዳይ ያለቀለት ጉዳይ ይመስላል። ባርሰሎና በኤል ክላሲኮ ጨዋታ ላይ 1 ነጥብ የሚያገኝ ከሆነ በይፋ የላሊጋው ሻምፒዮን መሆኑን የሚያረጋግጥ ይሆናል። ኪሊያን ኤምባፔ ግን በግሉ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ዘንድሮ በሁሉም ውድድሮች በ41 ጨዋታዎች 41 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በተጨማሪም በስፔን ላሊጋም ከፍተኛ ጎል አስቆጣሪ ሆኖ ለመጨረስ የፒቺቺው አሸናፊ ለመሆን ተቃርቧል። ኤምባፔ 24 ጎሎች አሉት። የሪያል ማዮርካው ቬዳት ሙሪኪ 21 ጎሎች አሉት። ስለዚህ በ3 ጎል ልዩነት የከፍተኛ ጎል አስቆጣሪነቱን እየመራ ነው የሚገኘው። የሪያል ማድሪድ ቤት የመጨረሻ ጉዳያችን የግራ መስመር ተከላካዩ ፌርላን ሜንዲ በጉዳት እስከ 4 ወራት ከሜዳ ይርቃል የሚል መረጃ ወጥቷል። ይህ የፈረንሳይ ተጫዋች በተደጋጋሚ ጉዳት የሚያጋጥመው ተጫዋች ነው። አሁንም ግን በሪያል ማድሪድ ቤት እስከ 2028 የሚያቆይ ውል አለው። አሁን ደግሞ ለቀጣይ 4 ወራት ከሜዳ እንደሚርቅ ተረጋግጧል። ፌርላን ሜንዲ ሊዮኔል ሜሲ በ2026 ዓለም ዋንጫ አሸናፊ ሊሆኑ የሚችሉ ብሔራዊ ቡድኖችን በተመለከተ ግምቱን አስቀምጧል። የወቅቱ ዓለም ዋንጫ አሸናፊው ኮከብ በአርጀንቲናዊ ጋዜጠኛ ፖዮ አልቫሬዝ በሚዘጋጀው ሎ ዴል ፖዮ የተሰኘ የዩቲዩብ ገጽ ላይ ቆይታ አድርጎ ነበረ። በ2026 ዓለም ዋንጫ ከአርጀንቲና በተሻለ ብቃት ላይ የሚገኙ ብሔራዊ ቡድኖች እንዳሉ ሊዮኔል ሜሲ ተናግሯል። አንደኛ ላይ ያስቀምጠው የፈረንሳይ ብሔራዊ ቡድን ነው። ፈረንሳይ ጥሩ ብቃት ላይ የሚገኝ ጠንካራ ብሔራዊ ቡድን ነው ብሏል ሜሲ። በተጨማሪም የላቀ ጥራት ያላቸው በርካታ ተጫዋቾችን በስብስባቸው ውስጥ ይዘዋል የሚል አስተያየትን ሰጥቷል። ሁለተኛ ደረጃ ላይ ዋንጫውን የማሸነፍ ግምት የተሰጠው ለስፔን ብሔራዊ ቡድን ነው። በሶስተኛነት ለብራዚል የማሸነፍ ግምት ሰጥቷል። ብራዚል በቅርብ ጊዜያት ጥሩ ብቃት ላይ አይደሉም፣ ነገር ግን ጥራት ያላቸው ልዩነት ፈጣሪ ተጫዋች አላቸው የሚል አስተያየትን ሰጥቷል። ከዛ ውጭ ግን ጀርመን፣ እንግሊዝና ፖርቱጋልን ጥሩ ቡድን ያላቸው በተጨማሪም ሳይጠበቁ ምርጥ የሚሆኑ ብሔራዊ ቡድኖች በዚህ ዓለም ዋንጫ ላይ ይኖራሉ በሚል የዓለም ዋንጫ ግምቱን የ8 ጊዜ የባሎንዶር ኮከቡ አስቀምጧል። በመጨረሻም ዛሬ በአውሮፓ ታላላቅ ሊጎች የሚከናወኑ ተጠባቂ ጨዋታዎችን እንጠቁማችሁ። በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት አስቀድሞ የሚደረገው ጨዋታ ሊቨርፑል ከቼልሲ በአንፊልድ ቀን 8 ሰዓት ተኩል ጀምሮ ይከናወናል። ሊቨርፑል በ58 ነጥብ አራተኛ ደረጃ ላይ ይገኛል። ከአስቶን ቪላ በግብ ክፍያ በልጠው በኩል ነጥብ አራተኛ ስፍራን ይዘዋል። የቻምፒየንስ ሊግ ቦታን ለማረጋገጥ 3 ነጥብ ያስፈልጋቸዋል። ሊቨርፑል ባለፈው እሁድ በተቀናቃኛቸው ማንቸስተር ዩናይትድ 3-2 ተሸንፈው ነው ወደዚህኛው ጨዋታ የሚመጡት። በተለይ ዛሬ ቦርንመዝ ከፉልሃም ነጥብ ከጣለና ሊቨርፑል ቼልሲን ካሸነፈ የአርነ ስሎት ቡድን በቀጣይ ዓመት የቻምፒየንስ ሊግ ቦታውን የሚያረጋግጥ ይሆናል። ቼልሲ በ48 ነጥብ 9ኛ ደረጃ ላይ ይገኛል። የቻምፒየንስ ሊግ፣ የዩሮፓ ሊግ ወይም ደግሞ የኮንፈረንስ ሊግ ቦታን ይዞ ለመጨረስ በጣም ፈታኝ ደረጃ ላይ ነው የሚገኙት። ቼልሲ በሊጉ በተከታታይ 6 ጨዋታዎችን ተሸንፈዋል። በኒውካስል ዩናይትድ፣ ኤቨርተን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ብራይተን ሆቭ አልቢየን እንደዚሁም ደግሞ ባለፈው ሰኞ በኖቲንጋም ፎረስት ስታንፎርድ ብሪጅ ላይ የ3-1 ሽንፈት እንደገጠመው ይታወቃል። ቼልሲ ከ5 ጨዋታዎች በኋላም ጎል ያስቆጠረው በኖቲንግሃሙ ጨዋታ ላይ እንደነበር ይታወቃል። ዣኦ ፔድሮ
በጨዋታው የመጨረሻ ደቂቃዎች ላይ በአስደናቂ መቀስ ምት ጎል አስቆጥሮ እንደነበረ ይታወሳል። በጊዜያዊ አሰልጣኝ ካሎም ማክፋርላን የሚመራው ቼልሲ በሂሳባዊ ስሌት በፕሪሚየር ሊጉ ከአንደኛ እስከ አምስተኛ አይጨርሱም። በዚህም ከቻምፒየንስ ሊግ ውጭ ናቸው። በተለይ አምስተኛ ደረጃን ከያዘው አስቶን ቪላ በ10 ነጥብ ያንሳሉ። ነገር ግን አስቶን ቪላ አምስተኛ ደረጃን ይዞ ከጨረሰና ዩሮፓ ሊግ ዋንጫን ካሸነፈ በፕሪሚየር ሊግ ስድስተኛ ደረጃ ይዞ የሚጨርሰው ቡድን ቻምፒዮንስ ሊግ ይገባል። ስለዚህ ቼልሲ ስድስተኛ ደረጃን ይዞ ለመጨረስ ቀሪ ጨዋታዎችን በሙሉ ማሸነፍ፣ እንደዚሁም ደግሞ ቦርንመዝ፣ ብሬንትፎርድ እንደዚሁም ብራይተን ከቼልሲ ፊት የሚገኙ ቡድኖች ነጥብ መጣል ይኖርባቸዋል። የቡድን ዜናዎችን ስንመለከት በሊቨርፑል በኩል አሌክሳንደር ኢሳክ ልምምድ መስራቱን አሰልጣኝ አርነ ስሎት ተናግረዋል። ምናልባት በዛሬው ጨዋታ ላይ ሊሰለፍ እንደሚችል ይጠበቃል። ከዛ ውጭ ግን ሞሐመድ ሳላህና አሊሰን ቤከር በዛሬው የቼልሲ ጨዋታ ላይ እንደማይሰለፉ ታውቋል። በቼልሲ በኩል አሰልጣኝ ካሎም ማክፋርላን እንደተናገሩት የቡድኑ አምበል ሪስ ጄምስ እና የመሀል ተከላካዩ ሌቫይ ኮልዊል ከቡድኑ ጋር ሙሉ ልምምድ መስራታቸውን ተናግረዋል። ነገር ግን በዛሬው የሊቨርፑል ጨዋታ ላይ የማይሰለፉ የቼልሲ ተጫዋቾች አሉ። ግብ ጠባቂው ሮበርት ሳንቼዝ በኖቲንጋም ፎረስት ጨዋታ ላይ ከሞርጋን ጊብስ ዋይት ጋር ተጋጅቶ ጉዳት እንደገጠመው ይታወቃል። ዛሬ አይሰለፍም። አሌሃንድሮ ጋርናቾ እና ፔድሮ ኔቶም በጉዳት ምክንያት ከዛሬው ጨዋታ ውጭ እንደሆኑ ታውቋል። ሰንደርላንድ ከማንቸስተር ዩናይትድ በስታዲየም ኦፍ ላይት 11 ሰዓት ጀምሮ የሚከናወን ሌላኛው ጨዋታ ነው። ሰንደርላንድ በ47 ነጥብ 12ኛ ደረጃ ላይ ይገኛል። በሂሳባዊ ስሌት ዩሮፓ ሊግ አሊያም ደግሞ ኮንፈረንስ ሊግ ቦታን የማግኘት ተስፋ አላቸው። ይሄ ግን በእነሱ እጅ የሚወሰን አይደለም። ሰንደርላንድ ሁሉንም ጨዋታዎች ማሸነፍ አለበት። ከፊታቸው የሚገኙ ቡድኖች ደግሞ ነጥብ መጣል ወይም መሸነፍ ይኖርባቸዋል። ሰንደርላንድ ወደ አውሮፓ መድረክ እንዲገባ እንግዲህ ከሻምፒዮንሺፕ በመጡበት ዓመት ሰንደርላንዶች እንደማይወርዱ በፕሪሚየር ሊግ እንደሚቆዩ ማረጋገጣቸው በራሱ ለአሰልጣኝ ረጂስ ለብሪ ትልቅ ስኬት ይመስለኛል። ማንቸስተር ዩናይትድ በ64 ነጥብ ሶስተኛ ደረጃ ላይ ይገኛል። አስቀድሞ ቻምፒየንስ ሊግ መግባቱን አረጋግጧል። ሊቨርፑልን ካሸነፈ በኋላ የተለየ የሚጫወትለት ምክንያት ወይንም ዓላማ የለም ማንቸስተር ዩናይትድ። ስለዚህ የአሰልጣኝ ማይክል ካሪክ ቡድን አመቱ ሙሉ ተቀየረ ወንበር ላይ ለነበሩ ብዙ የመሰለፍ እድል ያላገኙ ተጫዋቾችን ሊያሰልፍ እንደሚችል እየተነገረ ይገኛል። በማንቸስተር ዩናይትድ በኩል የሚጠበቀው ጉዳይ የብሩኖ ፈርናንዴስ የአሲስት ሪከርድ ነው። ይሄ ፖርቱጋላዊ 19 ግብ የሆኑ ኳሶችን አመቻችቶ በማቀበል እስካሁን እየመራ ይገኛል። አንድ አሲስት የሚያደርገ ከሆነ የኦንሪ እና የኬቪን ደብሩይነን ሪከርድ የሚጋራ ይሆናል። የማይክል ካሪክ ቀጣይ ቆይታም ሌላኛው የሚጠበቀው ጉዳይ ነው። እንግዲህ ቀሪ ሁሉንም ጨዋታዎች የሚያሸንፍ ከሆነ አሰልጣኙ የቋሚነት አሰልጣኝነት እድልን የማግኘት ተስፋውን ይበልጥ ያለመልማል። የኢኒዮስ ሰዎችን ለማሳመን በተለይ እነዚህን ቀሪ 3 ጨዋታዎች ማሸነፍ ካሪክን ሊያግዘው ይችላል። እንግዲህ ካሪክ ከተጫዋቾች ድጋፍ እያገኘ እንደሆነ ይታወቃል። የቡድኑ ቋሚ አሰልጣኝ መሆን አለበት በሚል ማቴዎስ ኩንሃ፣ ካሴሚሮ፣ አማድ ዲያሎ ካሪክ ቋሚ መሆን አለበት በሚል ድጋፋቸውን እያሳዩ ይገኛሉ። የቡድን ዜናዎችን ስንመለከት በዩናይትድ በኩል ሊሳንድሮ ማርቲኔዝ ከ3 ጨዋታዎች ቅጣት በኋላ ዛሬ ወደ ሜዳ ይመለሳል ተብሎ ይጠበቃል። ቤንያሚን ሼሽኮ ከሊቨርፑሉ ጨዋታ ጉዳት ስለማገገሙ የተረጋገጠ ነገር የለም። ለጨዋታው መድረሱ አጠራጣሪ ነው። ፓትሪክ ዶርጉ፣ ጆሹዋ ዚርክዜ እንደዚሁም ሜሰን ማውንትን የመሳሰሉት ተጫዋቾች ግን ዛሬ የመሰለፍ ዕድል እንደሚሰጣቸው ይጠበቃል። በሰንደርላንድ በኩል የቀድሞ የአርሰናል አማካይ ግራኒት ዣካ ይገኛል። የቡድኑ አምበል እንደዚሁም ደግሞ ቁልፍ ተጫዋች ነው። ዘንድሮ በፕሪሚየር ሊግ ለመቆየታቸው አንዱ ምክንያት እርሱ ነው። ከየትኛውም ተጫዋች በበለጠ ማንቸስተር ዩናይትድ ላይ ከሳጥን ውጪ በፕሪሚየር ሊጉ 3 ጎሎችን አስቆጥሯል። ስለዚህ ዛሬ በሰንደርላንድ በኩል ዩናይትዶች ሊፈሩት የሚገባው ተጫዋች ይመስላል። ሌላው ማንቸስተር ሲቲ ከብሬንትፎርድ ኤቲአር ላይ ምሽት 1 ሰዓት ተኩል ጀምሮ የሚያከናውኑ ጨዋታ ይጠበቃል። ማንቸስተር ሲቲ ለፕሪሚየር ሊጉ ዋንጫ፣ ብሬንትፎርድ ደግሞ የአውሮፓ ቻምፒየንስ ሊግ ወይም ዩሮፓ ሊግ አሊያም ደግሞ ኮንፈረንስ ሊግ ቦታን ይዞ ለመጨረስ 3 ነጥቡን አጥብቀው ይፈልጉታል። ዘንድሮ 2 ጊዜ ተገናኝተዋል ሁለቱ ቡድኖች። ሁለቱንም ጨዋታ ማንቸስተር ሲቲ አሸንፏል። አንደኛው በፕሪሚየር ሊጉ 1-0 ያሸነፉበት ነው። በሊግ ካፕ 5ኛ ዙር ተገናኝተውም ማንቸስተር ሲቲ 2-0 አሸንፈው ነበረ። ሲቲ ሰኞ ዕለት ከኤቨርተን ጋር 3-3 ከተለያየ በኋላ አርሰናል በዋንጫ የትንቅንቅ ጉዞ ትልቅ አድቫንቴጅ አግኝተዋል። መድፈኞቹ 76 ነጥብ አላቸው። ማንቸስተር ሲቲ አንድ ቀሪ ጨዋታ እያለው በ71 ነጥብ ሁለተኛ ደረጃ ላይ ይገኛል። ሲቲ ዛሬ ካሸነፈ በ74 ነጥብ አርሰናል ነገ ከዌስትሃም እስከሚጫወት ድረስ ልዩነቱን ወደ 2 ነጥብ ዝቅ ያደርጋል። ሲቲ ከተሸነፈ ደግሞ የዋንጫው ጉዳይ
ኦልሞስት የሚያበቃለት ጉዳይ ይሆናል። ማንቸስተር ሲቲ በፕሪሚየር ሊጉ ኤቲሃድ ላይ ባለፉት 15 ጨዋታዎች ባለመሸነፍ ጥሩ ሪከርድ አላቸው። 12 ጨዋታዎችን አሸንፈዋል፣ ሶስቱን ደግሞ በአቻ ውጤት አጠናቀዋል። በአጠቃላይ ከብሬንትፎርድ ጋር በሁሉም ውድድሮች ባደረጓቸው ጨዋታዎች ደግሞ 11 ጊዜ ተገናኝተው 8 ጊዜ ማንቸስተር ሲቲ አሸንፏል። ስለዚህ ጥሩ ሪከርድ አላቸው ብሬንትፎርድን በማሸነፍ። አሰልጣኝ ፔፕ ጓርዲዮላ የቡድኑ አማካይ ሮድሪ ለዛሬው ጨዋታ ከጉዳት ተመልሶ ሊጫወት እንደሚችል ፍንጭ ሰጥቷል። ስፔናዊ አማካይ ማንቸስተር ሲቲ አርሰናልን 2-1 ካሸነፈ ወዲህ በጉዳት ምክንያት መጫወት አልቻለም። በሌሎች ጨዋታዎች ብራይተን ከወልቭስ፣ ፉልሃም ከቦርንመዝ በተመሳሳይ 11 ሰዓት ጀምሮ የሚከናወኑ ጨዋታዎች ናቸው። ነገ ፕሪሚየር ሊጉ ሲቀጥል ዌስትሃም ዩናይትድ ለንደን ላይ ከአርሰናል 12 ሰዓት ተኩል ጀምሮ የሚያከናውኑ ጨዋታ ይጠበቃል። ዌስትሃም ላለመውረድ፣ አርሰናል ደግሞ ለፕሪሚየር ሊግ ዋንጫ የሚደረግ ትንቅንቅ ነው። በስፔን ላሊጋ 35ኛ ሳምንት ዛሬ የሚከናወኑ ጨዋታዎች አሉ። የመውረድ ስጋት ያለበት ሴቪያ በሜዳው ኤስፓኞልን 11 ሰዓት ከሩብ ላይ ያስተናግዳል። አትሌቲኮ ማድሪድ ደግሞ ከሴልታ ቪጎ ምሽት 1 ሰዓት ተኩል ይጫወታሉ። ሪያል ቤቲስ ከሪያል ሶሴዳድ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ነገ ምሽት 4 ሰዓት ጀምሮ ኤል ክላሲኮ ይደረጋል። ባርሰሎና ከሪያል ማድሪድ በካምፕ ኑ ይፋለማሉ። በጣሊያን ሴሪአ 36ኛ ሳምንት የሊጉ ሻምፒዮን መሆኑን ያረጋገጠው ኢንተር ሚላን ወደ ሮም አቅንቶ ምሽት 1 ሰዓት ጀምሮ ላዚዮን ይገጥማል። የቻምፒዮንስ ሊግ ቦታ ለማግኘት የሚፋለመው ዩቬንቱስ ደግሞ ከሜዳ ውጪ ከሌቼ ጋር ምሽት 3 ሰዓት ከ45 ዛሬ የሚከናወን ጨዋታ ነው። በመጨረሻም በጀርመን ቡንደስሊጋ 33ኛ ሳምንት አስቀድሞ የሊጉ ሻምፒዮን መሆኑን ያረጋገጠው ባየር ሚዩኒክ ከሜዳ ውጪ ምሽት 1 ሰዓት ተኩል ላይ ቮልፍስበርግን ይገጥማል። እኩል 58 ነጥብ በመያዝ ለቻምፒዮንስ ሊግ ቦታ የሚፎካከሩት ስቱትጋርትና ባየር ሌቨርኩሰን ደግሞ 10 ሰዓት ተኩል ጀምሮ ጨዋታቸውን የሚያከናውኑ ይሆናል።